ሰላም እንዴት ናችሁ በድጋሚ ከሴሽን 5 ፓራስቶሎጂ ተገናኝተናል ይህ ዮላብ ነው ዮላብን ሰብስክራይብ አድርጉ ለሌሎች እንዲደርስ ሼር አድርጉ የሁልጊዜ መልእክቴ ነው በዛሬው ሴሽናችን ታይፕስ ኦፍ ስፔሲመን ነው የምናየው የታይፕስ ኦፍ ስፔሲመኑ ምንድነው ለፓራስቶሎጂካል ኤግዛማይን ስለ ፓራሳይት ከማጥናታችን በፊት ቅድመ ሁኔታዎችን ነው እየተማርን ያለነው ስለዚህ ታይፕስ ኦፍ ስፔሲመኑ ምንድነው ምን ታይፕስ ኦፍ ስፔሲመን አለ የሚለው ነገር እናያለን ማለት ነው ቦዲ ሳይት ስፔሲመን ኮሌክሽንስ ኤንድ ዲያግኖስቲክ ፕሮሲጀር ፎር ሰሌክትድ ፓራሳይት ኢንፌክሽን ለምሳሌ ኢንፌክሽን ኦርጋኒዝሞቹ እዚህ ጋር አሉ በዚህ ጋር ማለት ነው እንደገና ደግሞ ስፔሲመን ኦፕሽኖች አሉን ኮሌክሽን ሜቶዶች አሉን ማለት ነው ኮሌክሽን ሜቶዶች አሉን ስለዚህ እነኚህን ነው የምናየው ማለት ነው ስለ ታይፕስ ኦፍ ስፔሲመን ፎር ፓራሳይቶሎጂካል ዳያግኖሲስ ስናይ ማለት ብለድ ለምሳሌ እንደነ ፕላዝሞዲየም ስፒሺስ ነባቢሺያል ስፒሺስ ፍላሪያል ወርሞችን ዲቴክት ለማድረግ እንዲሁም ደግሞ የወባ አይነቶችን ሪላፕሲንግ ፊቨር እንደ ባቢሺያል ስፒሺሶችን አይነት ነገሮችን ዲያግኖስ ለማድረግ ደም እንወስዳለን ማለት ነው ስፔሲመኑ ሆል ብለድ እንደገና አንቲኮአጉሌትድ ብለድ ሊሆን ይችላል ኮሌክሽን ሜቶዱን ደግሞ ስናይ ቬኒ ፐንክቸር ነው ከቬን ላይ የሚወሰድ ነው ማለት ነው ዲያግኖስቲክ ፕሮሲጀሩን ስንመለከት ደግሞ ማይክሮስኮፒክ ኤግዛሚኔሽን ነው ጂምሳ ስቴን ኦር አክሪዲን ኦሬንጅ ፍሎረሰንት ስቴን ተጠቅመን ማየት እንችላለን እንደገና ዲያግኖስቲክ ፕሮሲጀሩ ቲክም ብለድ ፊልም ሰርተን ልናይ እንችላለን ማለት ነው ብለድ ኮንሰንትሬሽን ቴክኒክ ደግሞ ለፍላሪያል ወርም እንዲሁም ሴሮሎጂካል አንቲቦዲ አንቲጀን ዲቴክሽን ልንሰራ እንችላለን እነኚህ አሁን ያልኳችሁ ዲያግኖስቲክ ፕሮሲጀሩ ለብለድ ነው ማለት ነው ሌላኛው ቦን ማሮ ተወስዶም ኢንፌክሽን ኦርጋኒዝሙ ቦን ማሮ ተወስዶ ሌሽማኒያል ስፒሺስን ማየት እንችላለን ይሄን አስፓይሬት ሴረም ነው አስፓይሬት ሴረምን አስፓይሬት አድርገን ማየትም ይቻላል ስቴሪያል ቬኒ ፐንክቸር ነው የሚያካሄድ ያለበት ማለት ነው ለሌሽማኒያሲስ ከብለድ ላይ ወይም ከቦን ማሮ ላይ ተወስዶ ማለት ነው ስቴሪያል ቬኒ ፐንክቸር ስቴሪያል ቴክኒክ ተጠቅመን ከሉምባር 4 እና 5 ላይ ይቅርታ ከኢሊያክ ቦል ላይ ተወስዶ ቦን ማሮን ማየት ይቻላል ማለት ነው ማይክሮስኮፒክ ኤግዛሚኔሽን ጂምሳ ስቴንስ ካልቸር ሴሮሎጂካል አንቲቦዲ ዲቴክሽን መስራት ይቻላል ማለት ነው ዲያግኖስቲክ ፕሮሲጀሩን ሌላኛው ሴንትራል ነርቨስ ሲስተም ላይ የሚወሰዱ እንደነ አካንቷ ሞባ ስፒሺስ ኔግሌሬ ስፒሺስ ትሪፓናዞሞሲስ ትሪፓናዞማ አንጂኦስትሮንጉለስ ኮንታኒነንስ የሚባሉም ደግሞ የአንጂኦስትሮንጉለስ ካንቶኔሲስ ፓራሳይቶች ከሴንትራል ነርቨስ ሲስተም ጋር ስለሚካሄድ ሲኤስኤፍ ሴሬብሮስፓይናል ፍሉድ ተወስዶ ማየት ይቻላል ይሄም ስቴሪያል በሆነ ቬኒ ፐንክቸር ኮሌክሽን ሜቶድ ነው የሚወሰደው ማለት ነው ማይክሮስኮፒክ ኤግዛሚኔሽን ኦፍ ዌት ማውንት ፐርማነንት ስቴን ካልቸር ሴሮሎጂካል አንቲቦዲ ዲቴክሽንም ይሄንንም ዲያግኖስቲክ ፕሮሲጀር ይሆናል ማለት ነው ለዚህ ለሴንትራል ነርቨስ ሲስተም ላይ ለሚያጠቁ ፓራሳይቶች ሌላኛው ኩታኔስ አልሰር ነው ቆዳ አካባቢ ላይ ቁስል የሚፈጥሩ አይነት የበሽታ አይነቶች ኢንፌክሽየስ ኦርጋኒዝም እንደነ ሌሽማኒያሲስ ስፒሺሶች ነው ስፔሲመን ኦፕሽኑን ስንመለከት አስፓይሬት ባዮፕሲ ሊሆን ይችላል ሴረም ሊሆን ይችላል አስፓይሬት ተደርጎ የተወሰደ ባዮፕሲም ሊሆን ይችላል ባዮፕሲ ማለት ህይወት ካለው ነገር ላይ የሚወሰድ ነው አውቶፕሲ ማለት ደግሞ ከሞተ ዴድ ቦዲ ላይ የሚወሰድ ናሙና ደግሞ አውቶፕሲ ይባላል በዚሁ አጋጣሚ ሁለት ወርዶችን ልዩነት ልንገራችሁ ብዬ ነው ባዮፕሲ ህይወት ካለው አውቶፕሲ
ከሞተ ሰው የሚወሰድ ወይንም ዴድ ቦዲ ላይ የሚወሰድ ነገር ማለት ነው እሺ ስለዚህ አስፓይሬት ባዮፕሲ ይወሰዳል ለሌሽማኒያሲስ እንደም ሴረምም ኮሌክት ይደረጋል ሆል ብለድ ኮሌክት ከተደረገ በኋላ ሴንተርፊውጅ መደረግ አለበት ማለት ነው ለኩታኒየስ ስቴሪያል ፕላስ ስሚር አሁን ኮሌክሽን ሜቶዱ ስቴሪያል ሲደመር ስሚር ስቴሪያል ነን ስቴሪያል ቱ ሂስቶሎጂካል ቬኒ ፓንክቸር ደግሞ ከተፈለገ ነን ስቴሪያል ተደርጎም ይሰራል ማለት ነው ምን አይነት ቴስቶች ዳያግኖስቲክ ፕሮሲጀሩን በመንመለከትበት ሰዓት ማይክሮስኮፒክ ኤግዛሚኔሽን ጂምሳስቴን ካልቸር ሴሮሎጂካል አንቲቦዲ ይሰራል ማለት ነው ሌላኛው አይ ነው አይ ስዋብ ማለት ነው አይ ስዋብ ከአይን ላይ የሚወሰድ ስዋብ ለአካንቶ አሞባ ስፒሺሶች ምንወስዳቸው የምርመራ አይነቶች አይ ስዋብ ይባላል ማለት ነው ስለዚህ ይሄንም ኮርኒያል ስክራቢንግ ኮርኒያል ባዮፕሲ ይወሰዳል ይሄ ስፔሲመን ኦፕሽኑ ነው ምን አይነት ስፔሲመን ኦፕሽን አለው ለዚህ ምርመራ ማለት ነው ሁለተኛው ኮሎመን ሶስተኛው ኮሎመን ላይ ኮሌክሽን ሜተድ ምንድነው ስቴሪያል ሳላይን ኤር ድራይ ስሚር ስቴሪያል ሳላይን ኮሌክሽን ሜተድ ይወሰዳል ማለት ነው ዲያግኖስቲክ ፕሮሲጀር ሜቶዱን ስናይ ማይክሮስኮፕ ኤግዛሚኔሽን ዌት ማውንት ፐርማነንት ስቴን ካልቸር ዌት ማውንት ዳይሬክትሊ ዌቱን እርጥቡን ዲቴክት ስናደርግ ዌት ማውንት እንላለን ፐርማነንት ስቴን ደግሞ ድራይድ አድርቀን አቀልመን በዳይ ወይም በስቴን የምናየው ደግሞ ዲያግኖስቲክ ፕሮሲጀር ያለው ካልቸራል ስንል ደግሞ ይሄንን አካንታሞባን ስፒሺሱን በማሳደግ ካልቸር በማድረግ መመርመር ማለት ነው እሺ ሌላኛው ኢንተስታይናል ትራክት ኢንታሞባ ሂስቶላይቲካ ነው ኢንተስታይናል ትራክት ላይ የሚገኝ ኢንፌክሽን ደግሞ ኢንታሞባ ሂስቶላይቲካ ነው የምናገኘው ለሱም ደግሞ ሳምፕል ኦፕሽናችን ምንድነው ፍሬሽ ስቱል ፕሪዘርቭድ ስቱል ሲግሞዶስኮፒ ማቴሪያል በመጠቀም ከመቀመጫ አካባቢ ወይም ከአነስ አካባቢ በሲግሞዶስኮፒ በመውሰድ ማየት ይቻላል ሴረምን ወስደንም ሴሮሎጂካል ዲቴክሽን መውሰድ መስራት እንፈልግ ደግሞ ሴረም ወስደን መስራት እንችላለን ሌላኛው እዚህ ጋር ኮሌክሽን ሜቶዱ ዋክስድ ኮንቴይነር ፎርማሊን ፖሊቬናይል አልኮል ፒቪኤ ፍሬሽ እንደገና ፖሊቬናይልም ምንድነው ስቺድንስ ስሚር ቬኒ ፓንክቸርድ በሆነ መንገድ ምን መስራትን ኮሌክተር ሜቶድ አርገን መውሰድ እንችላለን ማለት ነው ሌላኛው ዲያግኖስቲክ ፕሮሲጀሩን በመንመለከትበት ጊዜ ደግሞ ማይክሮስኮፒክ ኤግዛሚኔሽን ዌት ማውንት ፐርማነንት ስቴን ሴሮሎጂካል አንቲጂን ፎር ከስቱል ላይ አንቲቦዲ ከሰረም ላይ ካልቸር አርገን በእነኚህ መንገዶች ኢንተስታይናል ትራክት ላይ የገባን አሜባ ዲቴክት ማድረግ ይቻላል ማለት ነው ሌላኛው ደግሞ ጃርዲያን ኢንተስታይናል ትራክት ላይ የሚያጠቃ ጃርዲያ ነው ጃርዲያን ደግሞ ሳምፕል ኦፕሽናችን ፍሬሽ ስቱል ፕሪዘርቭድ ስቱል ዶድናል ኮንቴንት እነኚህ ኦፕሽኖቻችን ናቸው ሳምፕል ኦፕሽናችን ዶድናል አስፓይሬሽን ወይንም ዶድናል ኮንቴንት የምንለው ማለት ነው ኮሌክሽን ሜቶዱን ስናይ ዋክስድ ኮንቴይነር ፎርማሊን ባይ ፒቪኤ ወይም ፖሊቬናይል አልኮል ኢንትሮ ቴስት ኦፍ አስፓይሬሽን የሆነች ካርድ ነገር ወይንም ወረቀት ነገር ክር ያላት ወረቀት እንዲዋጥ ስላውን እንዲያረግ ተደርጎ ዶድናል አስፓይሬቱን ወስደን መመርመር ይቻላል ወይንም ላግዛቲቭ በመጠቀምም ዶድናል አስፓይሬቱን እንዲሰጠን አርገን መመርመር የምንችለው ጃርዲያ ነው እንግዲህ ከአምቦባና ከጃርዲያ ዶድናል አስፓይሬሽን የሚያስፈልገው ለጃርዲያ ነው እሺ እቺን ያዟት እሺ ማይክሮስኮፒክ ኤግዛሚኔሽን ዌት ማውንት ፐርማነንት ስቴን አንቲጂን ኢሚኖፍሎረሰንታንሴ ኢንዛይም ኢሚኖአሴ ካልቸር እነኚህን በሙሉ በመጠቀም ዲቴክት ማድረግ እንችላለን ማለት ነው ፓራስቶሎጂን ፎር ጃርዲያል ስፒሺስ ማለት ነው ይሄን ተጠቅመን ሌላም አለ እንግዲህ ማይክሮስፖሮዲያ ነው
ማይክሮስፖሮዲያውን እንዴት አድርገን ዲቴክት እናደርገዋለን? አያችሁት? ማይክሮስፖሮዲያ ፒን ዋርምን ሄልመንትን ሊቨር ደግሞ ስፕሊን ኢንታሞባይስቶላቲካል ኤንድ ሌሽማኒያ ስፒሺስን ከሊቨር አስፓይሬት ባዮፕሲ በመውሰድ ለንግ ላይ ደግሞ ሬርሊ አሞባ ምክንያቱም ኤክስትራ ኢንተስታይናል አሞቦሲስ የሚባሉ እንደ ሊቨር ሜንታል ላይ ሁሉ ብሬን ላይ ሁሉ ይወጣል አይደል? ስለዚህ እነሱን ማየት እንችላለን። ፓራጎሚነስ ዌስተርመኒ ላርቫል ስትሮንጎሎይድ ስቴርኮራሊስ ኦር ሲስቶድ ሁክዋርም እነኚህ ለንግ ቲሹ ማይግራንት የሆኑ ፓራሳይቶችን በሚሄዱበት ቦታ ላይ ያንን ናሙና ያገኘን መስራት ማለት ነው። እዚህ ጋር ሳምፕል ኦፕሽኑ ነው፣ እዚህ ጋር ኮሌክሽን ሜተዱ ነው፣ እዚህ ጋር ደግሞ ፕሮሲጀሩ ነው። ቀደም ካሳየዋችሁ ጋር ተመሳሳይ ነው። ሃንዳውቱን በዮላብ ቴሌግራም ቻናል ላይ ይፖስትላችኋል። እዛ ላይ ያነበባችሁ መከታተል ትችላላችሁ ማለት ነው። ሌላው ስኪን ላይ ኦንኮሴርካ ቮልቮለስ ሌሽማኒያል ስፒሺሶችን ስኪን ስኒፕ አያችሁ ወይ ነው ስኪን ስክራፕ እየወሰድን መመርመር እንችላለን። ማይክሮስኮፕ ኤግዛሚኔሽን ዌት ማውንት ፐርማነንት ስቴን ተመሳሳይ ነው ቀደም ካልኳችሁ ጋር ማለት ነው። ሌላኛው ዩሮጄኔታል ሲስተም ነው። ትራይኮመነስ ቫጂናሊሲስ ይሄ ከመራቢያ አካል ዩሮጄኔታል ሲስተም ላይ የሚገኝ ፓራሳይትንም ይህንን ደግሞ ቫጃይናል ዲስቻርጅን በመውሰድ ፕሮስቴቲክ ሴክሬሽንን ከወንድ ልጅ ላይ ዩሬትራል ዲስቻርጅን በመውሰድ ሳምፕል ኮሌክሽን ሜተዱ በምንድነው? ስቴሪያል ስዋብ ወይንም ካልቸር ሚዲያል ሰማስ ዘአባብ ከላይኛው ጋር ተመሳሳይ በሆነ መንገድ መውሰር ነው ማለት ነው። ሌላኛው ሺስቶሶማ ሄማቶቢየም ነው። ሺስቶሶማ ሄማቶቢየም የሚገኘው ሽንት ላይ ነው። ስለዚህ ሽንትን መውሰድ ነው። ይሄንንም ሲንግል አንፕሪዘርቭድ ስፔሲመን ወስደን ነን ስቴሪያል ቱ ባዮፕሲ ለባዮፕሲ ከሆነ ነን ስቴሪያል ነገሮች ላይ ማስቀመጥ ነው። ምንም ችግር የለውም ኮንታሚኔሽኑ ማለት ነው። ነገር ግን ዩሪን ከሆነ ደግሞ ምን መደረግ አለበት? ስቴሪያል ቴክኒክ መጠቀም አለበት። ማይክሮስኮፒክ ኤግዛሚኔሽን ነኝ ለሁሉም ኮመን ነው ማይክሮስኮፒክ ኤግዛሚኔሽን ማለት ነው። ስለዚህ እንግዲህ ስፔሲመን ታይፖቹ ነኝ ከሆኑ እስቲ አንድ ባንድ እና ዋነኛው ፓራሳይትን ወይንም ጥገኛ ተዋሲያንን ልንመረመርበት የምንችለው ናሙና በጋራ እንየው። አንደኛውና ዋነኛው ፌካል ወይንም ስቱል ስፔሲመን ነው የሚባለው። እንግዲህ ስቱል ሰገራ አይነ ምድር እያለን እንጠራዋለን በእንግሊዘኛው። በላቲን ወርዱ ደግሞ ስቱል ፌካል ድሬንጅ እየተባለ ይጠራል ማለት እኛ ካካ እያለን እንደምናቆለጳጵሰው ማለት ነው። እሺ ስለዚህ it is a drain substance ነው። what is feces or stool ምን ማለት ነው? ስቱል ምን ማለት ነው? አያችሁት? ስቱል ምንድነው ስንል waste product or substance formed in the digestive tract አያችሁት? in the digestive tract and extracted out through the rectum ሬር ኢንድ ማለት ነው። ሬክተም ምንለው በቃ ከዛ digestible tract waste substance ነው ስቱል ምንለው። ወጋጅ ድፍ ማለት ነው። የምግብ ጠሎ ወደ ሰርኩሌሽን ፈሳሹ ከገባ በኋላ ጭማቂው ማለት ነው ስቱል። አያችሁት አይደለ? ቀለል እናረጋዋለን እንጂ ስቱል ማለት it is waste product ነው ብለን ቀለል ስናረጋው ማለት ነው። why is the called feces? ለምንድነው feces የተባለው? feces come from a Latin word fex ከሚባል it means drainage means the most undesirable part ነው። አላስፈላጊ ፓርት ማለት የምግብ አላስፈላጊ ፓርት። አስፈላጊውማ ተጨምቆ በዳይጀስቲቭ ሲስተም በማይክሮቪሊያ ወደ ሰውነታችን አሲሚሌትድ ሆኗል ማለት ነው። አያችሁት? feces are also known as stool በመባል ይታወቃል። ይሄንን ለመጀመሪያ ጊዜ stool come from the Anglo-Saxon word stool which means sit መቀመጥ ከሚለው ቃል ሴት ከሚለው ነገር ስቱልን ምን ብሏል ማለት ነው? ስቱል መቀመጥ ተቀመጠ ከሚለው ሽንት ምን እኛም በአማርኛ እኮ ይባላል ሽንቴ ልቀመጥ ነው እንደሚባለው ማለት። ስለዚህ አንጀሎ ሳክሰን ነው ለመጀመሪያ ጊዜ ከሱ የመጣች ቃል ናት ማለት ነው ስቱል።
እሺ ስለዚህ ስቱል ይሄ ከሆነ ኤግዛሚኔሽንስ ኦፍ ስቱልን እናያለን ማለት ነው አያችሁት ኤግዛሚኔሽንስ ኦፍ ፐርፐዝ ኦፍ ኤግዛሚኔሽንስ ኦፍ ስቱል ለምንድነው ኤግዛማይን የሚደረገው ፐርፐዙ ኢምፖርታንሱ ኦብጀክቲቭ ምንድነው ስንል to identify intestinal parasite infection associated with severe anemia identify ለማድረግ intestinal ፓራሳይትን ከምን ጋር አሶሺየት ያደረገው ከማጋ የተገናኘው የተቆራኘውን ማለት ነው ከሲቪየር አኒሚያ ስፔሻሊ ኢን ፕሬግናንት እና ቺልድረን ላይ አኒሚክ ኮንዲሽናቸው በነ ሁክዋርም ምክንያቱም ኒውትሪየንት ኮምፒት ስለሚያደርግ ትላትል አያችሁት ለዛ ምክንያት ማጥናት ተፈለገ ማለት ነው ሲሪየስ ኢል ሄልዝ በዚህ ምክንያት ሲሪየስ ኢል ሄልዝ ከባድ በሽታ ጤናም በማወቁ ምክንያት ፐርሲስተንት ዲያሪያ ማያቋር ተቀማጥ በማምጣቱ ምክንያት ነው ይሄንን ትምርት እናንተ መማር ያለባችሁ ማለት በዚህ ምክንያት ነው ማለት ነው ዌይት ሎስ ክብደት መቀነስ ማል አብዞርቤሽን በስነ ስርዓት ሰውነታችን ምግብን ወደ አካሎቻችን ወደ ብልቶቻችን አለማስገባቱ ወደ ኩላሊት አንድ ብልት ነው ልብ አንድ ሌላ ቲሹ ኦርጋኖች ያንዳንዱ ብልት ማለት ነው ኦርጋን አይደለ ወደዛ ማል አብዞርብ አለመሆኑ ኒውትሪየንት ሌላኛው ኢምፔርመንት ኦፍ ዴቨሎፕመንት ነው እድገታቸው በትክክል አለመሆን በካሽዋኮር በማረስመስ ልጆች መጠቃት አያችሁ ይሄ በእነኝ ምክንያት የመጣን ችግር በኢንተስታይናል ምክንያት ከዚህ ጋር አሶሺየት ያረጋን ችግር ለመለየት ፐርፐዝ ኦፍ ስቱል ኤግዛሚኔሽን ያስፈልገናል ማለት ነው ስለዚህ እነኚህን ሰዎች ለመታደግ ነው ማለት ነው ይሄን ትምርት ጥብቀን በደንብ አጥንተን መማር ያለብን ማለት ነው ሌላኛው to identify chronic infection አያችሁት chronic የሆነ ኢንፌክሽንን አይደንቲፋይ ለማድረግ with a serious complications if untreated ከሲሪየስ untreated ካልታከመ ትሪት ካልተደረገን ሲሪየስ ኮምፕሊኬሽን ክሮኒክ ኢንፌክሽንን ምን ለማድረግ ነው ማለት ነው ዲቴክት ወይንም አይደንቲፋይ ለመለየት ማለት ነው to identify parasitic cause of a blood and mucus ምንድነው አንዳንድ ሰዎች ስቱል ላይ ሙከስ እና ብለድ ደምና ንፍጥ ሊተቀላቀለበት ምክንያት ሱን አይደንቲፋይ ለማድረግ ማለት ነው ሌላኛው to assist in surveillance ጥናትን ለማድረግ control of parasitic infection parasitin control ለማድረግ የሆነ ቦታ ላይ የሆነ ወረርሽኝ አለ ሰዎች ታሟል ያንን ለይተን control ለማድረግ የግድ parasitic stool examination ያስፈልጋል ማለት ነው እሺ ሌላኛው how are faces examined to diagnose medical problems አያችሁ how are faces examined እንዴት ነው faces examined የሚደረገው to diagnose medical problemን diagnose ለማድረግ ስንል በሴሽን 4 ባወራናቸው ሜቶዶች አንደኛ ማክሮስኮፒክ ኤግዛሚኔሽን በማድረግ ለምሳሌ ከለሩን በማየት ኮንሲስተንሲውን በማየት አብኖርማል ኤሌመንት ስቱል ውስጥ መኖር አለመኖሩን እንዲሁ በአይናችን በማየት ከለሩን በአይናችን ኮንሲስተንሲውን አፒራንሱን በማየት ስሜል ሽታው በጣም ማይክሮኦርጋኒዝም ያለበት ፓራሳይት ያለበት ስቱል በጣም አንፕሊዘንት ነው it is tangent ነው ማለት በጣም ይሸታል ያችሁት አንፕሊዘንት የሆነ ነው ኳንቲቲው ራሱ ምን ያህል ኳንቲቲ ነው አንድ ሰው ድሬንጅ የሚያደርገው በአንድ ጊዜ 1 ኪሎ ነው 2 ኪሎ ነው 3 ኪሎ ነው ኳንቲቲው በዝም ብሎ ሰገራ ብቻ የሚሆን ከሆነ አብዞርበንስ ምንም ነገር የለም ማለት ነው አያችሁት አይደል ሁለተኛው ሜተድ ማይክሮስኮፒክ ኤግዛሚኔሽንስ ኦፍ ስቱል ነው ማይክሮስኮፒክ ኤግዛሚኔሽን አያችሁት አይደል ማይክሮስኮፒክ ኤግዛሚኔሽን for a blood አያችሁት blood መኖሩን blood normal constant አይደለም ለስቱል ሙከስ normal constant አይደለም fat normal constant አይደለም parasite normal constant አይደለም እነኚህ ነገሮች ስቱል ውስጥ ሲገኝ abnormality ኢንዲኬተሮች ናቸው ማለት ነው ሌላኛው
how are faces examined? እንዴት ኤግዛማይን እናድርገው? አንቲጅን ዲቴክሽን አንቲጅን ዲቴክት በማድረግ በሴሮሎጂካል ኤግዛሚኔሽን አንቲጅኑን ዲቴክት በማድረግ አንቲጅኑ አለ ወይስ የለም የሚለውን በማረጋገጥ ሌላኛው ደግሞ ሞሌኩላር ቴክኒክን በመጠቀም ነው እንግዲህ ስቱልን ዲያግኖስ ልናረግ የምንችለው ማለት ነው። ሌላኛው ባዮሴፍቲ ነው። እንግዲህ ይሄ ነገር በደንብ እንድታስተውሉ የምፈልገው አሁን ይሄንን ቪዲዮ በብዛት የምታዳምጡ ልጆች እየተማራችሁ ያላችሁ ልጆች እንደምትሆኑ ተስፋ አደርጋለሁ። አልፋችሁ ለሲኦሲም እንዲረዳችሁ የምታዳምጡ ካላችሁ ከሌሎች ትምህርቶች ጋር አሶሺየት እያረጋችሁ እንድታዳምጡት ጋብዛችኋለሁ ማለት ነው። ለሁለታችሁም ማዕከል አድርጌ ነው እየሰራው ያለሁት። ፖቴንሻል ሪስክ biosafety ስንል potential risk with stool specimen including ingestion of egg or cyst አሁን potentially biosafety ስንል መጀመሪያ የስቱል ላይፍ ሳይክል ስንመለከት ያንድን ፓራሳይት ላይፍ ሳይክል ኤጓን ትጥላለች ኤጉ እንደገና ኤምብሪዮኔትድ ኤግ ይሆንና ሰው ከምግብ ጋር አብሮ ይበላዋል የበላው ኤግ ሰውነቱ ውስጥ ላርቫል ስቴጅ ዴቨሎፕ ይሆናል ከዛን አደልት ይሆናል ሰውየው ውስጥ ከዛን ደግሞ ምን ይሆናል ማለት ነው አደልት ከሆነ በኋላ እንቁላል ይጥላል እንደገና ዛ ሰውየው ውስጥ ከሰገራው ጋር ሌላ እንቁላል ይወጣል እንዲህ ያለ ላይፍ ሳይክሉን የሚጨርስ ከሆነ የወጣው እንቁላል ከሆነ ጊዜ በኋላ በቴምፕሬቸር የሚፈለፈል እንቁላል ደረጃ ላይ ደርሰው ወይንም ኤምብሪዮኔትድ ኤግ ይሆናል ማለት ነው ስለዚህ ወይ እንቁላሉን ወይ ሲስቱን ሌላ ሰው ምን ያረጋዋል ማለት ነው ኢንጀስት ያረጋዋል እንደነኛ አይነት ፖቴንሻል ሪስክ ዊዝን ስቱል ስፔስመን ላይ በጥንቃቄ እኛ ግላብ ፐርሰናል ፕሮቴክቲቭ ኢኩዊፕመንቶችን መጠቀም ይኖርብናል ማለት ነው እንደዚህ አይነት ነገር ስንነካ ወይንም ደግሞ ጠረጴዛ ላይ ሳናውቀው ሌላ ሰው ሊደፋው ይችላል ማለት ነው ስቱል ዲያግኖስ የምናረግበት ቦታ ላይ ማለት ነው ስለዚህ እንደዚህ አይነት ባዮሴፍቲዎች መጠቀም ይኖርባቸዋል ማለት ነው ስኪን ፔኔትሬሽን ባይ ኢንፌክቲቭ ላርቫ አንደኛ እንቁላሉን በመመገብ አልኳችሁ ሁለተኛ ደግሞ አንዳንድ ሰዎች ባዶ እግራቸውን ወንዝ ዳር ጭቃ ላይ ምናምን ይሄዳሉና ስኪንን ፔኔትሬት አርጎ ሊገባ ይችላል ላርቫል ስቴጁ ማለት ነው ላርቫ ስቴጁ እንደነ ስትሮንጎሌስ ቴርኮራሌስ እንደነ ሁኳርም የሚባሉ ትላትል አይነቶች ማለት ነው ሌላኛው ኢንፌክሽን ባይ ነን ፓራሳይቲክ ኤጀንት ፋውንድ ኢን ስቱል ኤንድ ባዮሎጂካል ፍሉድ አያችሁት ኢንፌክሽን ባይ ነን ፓራሳይቲክ ኤጀንት ኢንፌክሽን አያችሁት ነን ፓራሳይቲክ ኤጀንቶች ለምሳሌ ፋውንድ ስቱል ኦር ባዮሎጂካል ፍሉድ የነካቸው ነን ፓራሳይቲክ ኤጀንቶች ከሰው ከቃው ላይ ወደ ሰው ሊተላለፍ ይችላል ማለት ነው እነኚህ እንግዲህ ፖቴንሻል ሪስክ ዊዝ ስቱል ኮንታሚኔትድ የሆኑ ነገሮች ባዮሴፍቲ ላይ ምናያቸው ነገሮች ናቸው this risk can be minimized እነኚህን ሪስኮች መቀነስ ይኖርብናል by adopting universal precaution እዚህ ዓለም አቀፍ የሆነ ቅድመ ጥንቃቄዎችን በመጠቀም እንደገና as well as standard microbiological laboratory practice በማድረግ እንደነኚህ ባዮሴፍቲ ሌቨል 2 የሚባል ነገሮችን በመጠቀም እንደዚህ አይነት ነገሮች እንዳያጠቁን መከላከል መዳን እንችላለን ማለት ነው ስለዚህ ለነሱን ስንል ምን ማለታችን ነው wear protective safety glass protective safety ግላሶችን ማድረግ ግላቭ መልበስ ላብራቶሪ ኮት ወይንም ጋዋን መልበስ ወይም ፕሮሰሲንግ ስፔስመንን ፕሮሰስ እናደርግ ፐርሰናል ፕሮቴክቲቭ ኢኩዊፕመንቶችን መልበስ ይጠበቅብናል ማለት ነው ይሄ ስታንዳርድ ነው እሺ ለይ ምነግራችሁ ስታንዳርዱን ጠብቃችሁ መስራት ስላለባችሁ ማለት ነው use biological safety cabinet መጠቀም እንችላለን ማለት ነው ሴፍቲ ካቢኔት ክላስ 1 ክላስ 2 ክላስ 3 እየተባለ ይከፈላል ከዚህ ውስጥ እንደ ፓቶጂንስ ኤሮሳል ከሆነ ክላስ 3 ነው የግድ የምትጠቀሙት ማለት ነው ስለዚህ እንደዚህ አይነት ነገሮችን መጠቀም ይኖርብናል ባዮሴፍቲ ካቢኔትን do not eat drink smoke apply cosmetics or manipulate contact lenses
in work area contact lenses እነኚህ መመገብ መጠጣት ማጨስ apply cosmetics መቀባባት ምናምን ላብራቶሪ ውስጥ በፍጹም የተከለከለ ነው ምክንያቱም infectious area ስለሆነ contamination ሊኖር ስለሚችል ማለት ነው እሺ decontaminate work surface እያንዳንዱን ቦታዎች ምን ማድረግ decontaminated ማድረግ ከcontamination ማጽዳት ማለት ነው እንዴ ያጸዳን መጠቀም በተለያየ በብሊች በበረኪና ሊሆን ይችላል በተለያዩ ዲተርጀንቶች ማለት ነው እሺ ስፕሊሽ የተደፋ ነገር ካለ potential infectious material ስለሆነ ማለት ነው If you have cut or abrasion እጃችሁን ከቆረጣችሁ ወይም የተጋጠ ነገር ካለው እጃችሁ the skin your hands cover them with adhesive dressing በፕላስተር መታሸግና መጠቅለል ይኖርበታል ማለት የተቆረጠ ነገር ምክንያቱም ያ porter of entry ስለሚሆን ለማይክሮ ኦርጋኒዝም If you have any sharp instrument dispose of them sharp container for decontamination አንዳንድ ይሄ መርፌ ምላጭ አይነት ነገሮች ካሉ ፓንክቸርን ሬዚስት በሚያደርግ በሴፍቲ ቦክስ ወይንም ደግሞ በጠንካራ ጋርቤጅ ውስጥ መጣል አለብን ማለት ነው remove glove and wash your hand after completing any task involving the handling of fecal material አያችሁት remove ማድረግ አለባችሁ ግላባችሁን ከዛ በኋላ ሪሙቭ ካደረግን በኋላ ግላባችንን እንትን ላብራቶሪ ኮታችንን ሁሉንም የተጠቀምንበት ማቴሪያል እናወልቃለን ካወለቅን በኋላ እጃችንን ታጥበን እንወጣለን ማለት ነው እስካሁን ድረስ ያየነው ምንድነው ባዮሴፍቲያችንን ነው ያየነው ማለት ነው እንግዲህ ባዮሴፍቲያችን ይሄ ከሆነ ቀጥታ ወደ ኮሌክሽንስ ኦፍ ፌካል ስፔሲመን እንሄዳለን ማለት ነው fecal specimen stoolen እንዴት ኮሌክት እናደርጋለን recovery and identify depend on id depend on ማለት ነው identity depend ታረጋላችሁ proper collection and fixation በትክክል ኮሌክት ማድረግ በትክክል ፊክስ ማድረግ proper container መጠቀም ያ ኮንቴነር clean dry waterproof wide amount of wide mouth container አፉ ሰፊ ነው መሆን ያለበት ማለት ለኮሌክሽን ስቱልን ስለዚህ ክሊን የሆነ ድራይ የሆነ waterproof የሆነና wide mouth container የሆነ proper container መጠቀም አለብን ሌላኛው sufficient amount ነው መውሰድ ያለብን about 20 up to 14 gram of well formed stool or 5 up to 6 tablespoon of water stool አያችሁታ 10 ml አካባቢ ለwater stool 10 ml አካባቢ ለwater stool እንደገና ደግሞ this formed ከሆነ ደግሞ ከ20 እስከ 40 gram of well formed stool መውሰድ ይኖርብናል ማለት ነው እንደፈለግን ደጋግመን ለመመርመር እንድንችል ማለት ነው እሺ precaution ማለት ነው precaution ምንድነው precaution ምንድነው መደረግ የሌለባቸው no contaminate with water ከውሃ ጋር ኮንታሚኔት መሆን የለበትም ስቱል ሲያመጡ በደንበኞቻችን ወይንም ክላይንቶቻችን ያያችሁት ምን መሆን የለባቸው no contaminated with water lemon could bring free living organism ከውሃ ላይ ኮንታሚኔት አድርገው አመጣው ፖዚቲቭ ልናወጣ ስለምንችል እሺ no contaminated with urine ከዩሪን ጋር ኮንታሚኔት ከሽንት ጋር ኮንታሚኔት አድርገው ማምጣት የለባቸው ለምን ሽንት ላይ ያለው አሲድ ምንን ዲስትሮይ ያደርጋል ትሮምፎዞይት ስቴጅ ኦፍ አሜባን ትሮምፎዞይት ስቴጅ ኦፍ ጃርዲያን ኪል ወይንም ዲስትሮይ ያደርግብን ይችላል ስለዚህ ፎልስሊ ኔጌቲቭ ብለን ልናወጣ እንችላለን ማለት ነው ሌላኛው ኮሌክት ቢፎር ባሪየም ኢኔሚያ ባሪየም ከመወሰዱ በፊት ለምን ኦብሰኪዩር ኦርጋኒዝም 7+ days አያችሁ አለበለዛ ሰውየው ከ7 ቀን በኋላ ወይም ከዛ በኋላ ነው መምጣት የሚገባው ማለት ነው ምክንያቱም ቴስቶቻችን ላይ ኢንተርፌር ስለሚያደርግ ባሪየም ኢኔሚያ አያችሁት ሌላኛው ኮሌክት ቢፎር አንቲባዮቲክ ከመውሰዱ በፊት ነው
ኮሌክት የሚደረግ አንቲባዮቲክ ከወሰደ በኋላ ዲክሪዝ ዘ ነምበር ኦፍ ኦርጋኒዝምስ ለምሳሌ መኒ ባክቴሪያ የምንለው ፊው ባክቴሪያ ብለን ልናወጣ እንችላለን ምክንያቱም ትሪትመንት ላይ ነው ያለው መድኃኒት እየወሰደ ስለሆነ ሲሪስ ኦፍ 3 ስፔሲመን 3 ስፔሲመኖች ሊያስፈልጉን ይችላሉ 2 ኖርማል 1 ፕሩጅድ የሆነና if necessary within 10 days የደጋገመ ሊያመጣ ይችላል on alternate days አያችሁ ተራ alternate day እኛ ሀገር ግን ይሄ ነገር አልተለመደም ምክንያቱም እኛ ሀገር ምንድነው ይሄዳል ይታከማል ይሄ መድኃኒት ውሰድ ትለዋል ናም ብትለው ከዳን ራሱ ተመልሶ አይመጣም ማለት ነው ይሄ በጣም አግባብ ያልሆነ ነው ስታንዳርዱ ግን ሲሪየስ የሆነ 3 ስፔሲመን ያስፈልገናል 2 ኖርማሊ ምን ወስዳቸው አንድ ደግሞ ፕሩጅድ የሆነ if it is necessary እንዳስፈላጊነቱ ማለት ነው እንደገና ደግሞ ምንም ማታገኙ ከሆነ ከ10 ቀን በኋላ እንዲመለስ እንዲያዙት ኮሜንት ማድረግ እንችላለን ማለት ነው on alternate day በተለያየ ቀናት ሰውየውን እየደጋገመ ዲቴክት ብናረጋው እናገኛለን ማለት ነው ፓራሳይት እሺ ሌላኛው እዚህ ጋር ተያይዞ ኮሌክሽን ኮንቲኒዩድ ነው ሪቼክ እንደገና ፕሮቶዞዋል ኢንፌክሽን ከሆነ ሰውየው የታመመው ከ3 እስከ 4 ሳምንት በኋላ መቶ ሪቼክ እንዲያደርግ ማለት ነው ሄልመንት ከሆነና የታከመው ከ1 እስከ 2 ሳምንት አፍተር ትሪትመንት መቶ ቼክ ማድረግ ይኖርበታል ቲኒያ ስፒሺስ ከሆነ ደግሞ ከ5 እስከ 6 ሳምንት በኋላ መቶ ቼክ ማድረግ ይጠበቅበታል ማለት ነው እሺ እንግዲህ ይሄንን ከሆነ አላማው ስቱል ከለሩ ምንድነው እንግዲህ አሁን ወደ መመርመሩ ልንመጣ ነው ወደ መመርመሩ ለመምጣት መጀመሪያ ኖርማል ከለሩ ምንድነው የሚመስለው ስቱል ኖርማል አደልት የትልቅ ሰዎች ብራውን ነው ምንድን ቡናማ አያችሁት ቀይ ደም ሴል ናት ቡናማ ከለር እንድትይዝ የሚያደርገው ምክንያቱም ቀይ ደም ሴል በየቀኑ ላይዝድ ይሆናል ጉበት ላይ አያችሁት ከዛም በባይል ዳክት ስፕሊንና ጉበት ላይ ማለት ነው ኮፐር ሴል ላይ ሬቲኩሎ ኢንዶቴሊያል ሲስተም ላይ ይባላል ሄማቶሎጂ ለተማራችሁ ስለዚህ ያ ላይዝድ ሆኖ በባይል ዳክት አማካኝነት ወደ ጨጓራ ይገባል ከዛን ያ ቢሊሩቢን በባክቴሪያል አክሽን ዩሮቢሊኖጅን ከለርለስ ስቱል መጀመሪያ ከመውጣቱ በፊት ከለርለስ ነው ልክ አየር ሲነካው ኦክሲዳይዝድ ሆኖ ምን አይነት ከለር ይዛል ብራውን ከለር ይዛል አያችሁት ብራውን ከለር ይዛል ማለት ነው ሌላኛው ኒው ቦርን ኢንፋንት ከሆነ ብላክ ወይንም ሜኮኒየም ይባላል ገና አዲስ የተወለደ ልጅ ከሆነ ሜኮኒየም የሚባል ከለር ነው ወይንም it is blacky the first bowel movement የመጀመሪያው የሰው ልጅ ካካ ሜኮኒየም ይባላል እሺ ሌላኛው ብረስት ፊዲንግ ኢንፋንት ከሆነ ስክራብልድ ኤግ የእንቁላል ፍርፍር የሚመስለው ማለት ነው ኢንፋንት ፊድ ኦን አኒማል ሚልክ ይሄ ክሩድ ላይክ አያችሁ ኢንፋንት ፊድ ኦን አኒማል ሚልክ የሚጠጣ ከሆነ ክሩድ ላይክ ይመስላል ማለት ነው እስቲ ነው ሜኮኒየም ቤቢስ ፈርስት ስቱል ዳርክሽ ነው አያችሁ የሚመስለው ፈርስት ስቱል a baby will pass sticky አያችሁ የመጀመሪያ ህፃን ሲል ግሪን እንደዚህ አይነት ስቱል ኖርማል ነው እሺ እንግዲህ ብዙ ሰዎች አነ ስቱሉ ወይኔ ካካው ደም ነው የሚመስለው ምናም ብለው ሲደነግጡ it is meconium first bowel movement baby stool ማለት ነው እሺ first bowel movement with a few hours after birth የሚፈጠረው ማለት ነው ሁለተኛው ትራንዚሽናል ስቱል ስቴጅ 1 ከሜኮኒየም ወደዚህ ይቀየራል ወደዚህ አሁን ስክሪኑ ላይ ወደምትመለከቱት ከለር ይቀየራል ኒውቦርን slowly being to pass the meconium after birth meconium will begin to change in consistency meconium consistency darkish color ወደ ጎመኔ አያችሁ ታረለ ወደ ዳርክሽ ግሪን ይቀየራል slightly light in a color than meconium ከሜኮኒየም ላይተር ነው ማለት ነው ነጣ ይላል ማለት ይተሻለ ነው ከዛም በኋላ ስቴጅ 2 ላይ ደግሞ እንደዚህ አይነት ከለር ይፈጠራል ማለት ነው ስቱል
in a lighter in color and slightly less thick than meconium ከሜኮኒየም less thick ነው ይሄኛው አያችሁ ዘቅ ያለ ቴክ ነው እንደገና አሁንም ግሪኒሽ ነው አያችሁት ቅጠላማ ከለር ነው የሚባለው ግሪን ጎመኔ ከለር ከዛም በኋላ ስቴጅ 3 ላይ አሁን እቺ much lighter and thinner than meconium occur just before regular stool begin አሁን ልክ regular stool ከመጀመሩ በፊት እዚህ ዳይፐሩ ላይ እንደምትመለከቱት እንደዛ አይነት ስቱል ይፈጠራል ማለት ነው ከዛም በኋላ እቺ ናት አያችሁት ብረስት ፊድ ማድረግ ሲጀምር ልጁ ምን አይነት ከለር ይፈጠራል yellow runny small seed like object stool often called baby poop mustard ይባላል እንደዚህ አይነት ስቱል ይቀጥላል ማለት ነው ስለዚህ እንግዲህ ስቱል ከለሩ ከኖርማሉ ብራውን ነው የሚሆነው የህፃናቶች ደግሞ ይሄንን አይነት ከለር it is normal ነው ማለት ነው እሺ color ደረጃ ስንሄድ ማለት ነው change in the color change እየሆነ ሲሄድ consistency and frequency of bowel movement አያችሁት consistency እና frequency bowel movement is known as change in bowel habit ማለት የbowel habit የአንጀቱ habit እየተቀየረ ሲሄድ consistencyው አብሮ እየተቀየረ ይሄዳል in some case በአንዳንድ case unusual stool color ያልተለመደ is harmless and can be attributed to particular food or medication አያችሁ በሚመገበው ምግብና በወሰዳቸው መድኃኒቶች አያችሁ medication and food change ሆነ unusual ሆኖ ማለት ያልተለመደ ነገር ልታዩት ትችላላችሁ በወሰደው ምግብ በወሰደው መድኃኒት ምክንያት የስቱል ከለር ሊቀየር ይችላል ማለት ነው change in stool color that persistent can be a serious matter and should always be investigated by physician. ይሄን change of color persist can a serious matter ወስዶት እንደዚህ አይነት ነገሮች በፊዚሺያኖች ኢንቨስቲጌት ይደረጋሉ which means በክሊኒካል ዲያግኖሲስ ምን በልታል እንደዚህ ሂስትሪን በመጠየቅ በፊዚሺያን ዲያግኖሲስ ይሆናል እንጂ በሜዲካል ላብራቶሪ ዲያግኖስ አይሆንም ማለት ነው እስካሁን ድረስ ያየነው about normal ነው abnormal stool constant ምን ይመስላል clay or white ነጣ ያለ ስቱል አያችሁት clay ሆኖ ነጣ ያለ ነገር ሲሆን absence of bile pigment ወይንም ደግሞ ቀይ ደም ሴል በትክክል በፊዚዮሎጂው ምን ይሆን አይደለም ማለት ነው absence አለ bile pigment ማለት ነው bile obstruction ሲኖር ወይንም diagnostic study using barium ወስዶ ከሆነ አያችሁት አይደል እንደዚህ አይነት ነገሮች ካሉ clay or white ስቱል ነው ማለት ሌላኛው black or tarry ሲሆን blacky ሲሆን ድራግ ለምሳሌ እንደ አይረን ወስዶ ከሆነ ምግብ ደግሞ ድፍድፍ ጠላ ጠጥቶ ከሆነ ማለት ነው ዳርክሽ ይሆናል አይደለ black ይሆናል bleeding from upper gastrointestinal tract ካለ upper gastrointestinal tract ላይ ምን ከሆነ ማለት ነው bleeding ካለ ደም መፍሰስ ካለ አያችሁት ምን ይሆናል ስቱሉ ዳርክ ይሆናል ምኑ ጋር የቱ ጋር ታዲያ upper ከላይኛው የአንጀት ክፍል ምን ካለ ከደማ አያችሁት stomach small intestine እነኛ አካባቢዎች ላይ ሲደማ ዳርክ ይሆናል የዚህ ተገላቢጦሽ ቀጣይ ስላይድ ላይ እናወራለን diet high in red meat ቀይ ስጋ በደም ብዙ ተመግቦ ከሆነ dark green vegetable ወስዶ ከሆነ እንደነሱ ወስዶ ከሆነ ስቱሉ ምን ይሆናል black or tarry like ይሆናል ማለት ነው አያችሁት አሁን ደግሞ red colors በምን ምክንያት ይፈጠራል ካላችሁ ዳርኩ upper gastrointestinal ምን ሲሆን ነው ብያቸዋል upper gastrointestinal ሲደማ bleed ሲያደርግ red የሚሆነው ደግሞ bleeding from lower gastrointestinal tract እንደ rectum አያችሁት rectum አካባቢ ወይንም አነስ ከፍ ብሎ ያለ አካል ነው rectum የሚባለው ስለዚህ እሱ አካባቢ bleeding ሲኖር ስቱል ምን ይሆናል ቀይ ይሆናል ማለት ነው ሌላኛው ሄሞሮይድ ሲኖር ይሄ ኪንታሮት ችግር ሲኖርበት አንድ ሰው ሄሞሮይድ ይባላል እሺ some food red gelatin tomato juice soup
እንደዚህ አይነት ነገር large amount of beets ሲመገብ ምን ይሆናል ማለት ነው ብለድ ስቱል ሬዲሽ ከለር ይኖራል ማለት ነው ፔል ነጣ ያለ ማል አብዞርቤሽንስ ኦፍ ፋትን አብዞርብ ማድረግ ሲያቅተው ሰውነታችን ዴት ሃይ ኢን ሚልክ ብዙ ቅባት ያለው ወተት ሚልክ ፕሮዳክት ሎ ኢን ሚት ስጋ ሳትመገቡ ስትቀሩ ምን አይነት ከለር ይዛል ስቱል ፔል እነኚህ ነገሮች በሙሉ ምንድናቸው አብኖርማሎች ናቸው አያችሁ አብኖርማል ኮንስታንትስ ኦፍ ስቱል ነው እንግዲህ ከለሩ አብኖርማል የሚሆንበት ምክንያት ይሄ ነው ሌላኛው ኮንሲስተንሲ ኦፍ ስቱል ነው ስቱል ኮንሲስተንሲው ምን አይነት ነው የሚለውን ነገር ደግሞ እናያለን varies due to date by provided information on the stage of protozoa that is present and hard resistant puncture ሲሆን አያችሁት ጠንካራ በአፕሊኬተር ስቲክ እንኳን ለመውጋት ከባድ የሚሆነው ጠንካራ እንደ በጠጥ ነገር ሲሆን ማለት የበግ ወይም የፍየል በጠጥ አይነት ነገር ሲሆን it is hard to puncture እሷን stage 1 እንለዋለን ማለት ነው እሺ stage 2 ምንለው formed can be puncture በቀላሉ መውጋት እንችላለን stage 3 soft ምንለው can be cut with applicator በቀላሉ በአፕሊኬተር ስቲክ መቁረጥ የምንችለው ይሄ መውጋት የምንችለው መሽ ምን can be reshaped የሆነ በቃ መታችሁ ሌላ ቃ ላይ ብትገለብጡት የቃውን ሼፕ ሚዝ መሽ የሚባል አይነት ስቱል ነው lose ምንለው shaped into the container አያችሁት ይሄ reshaped shape በቃ ወደዚህ ብታረጉት ጠፍጠፍ መደረግ የሚችል ነው ይሄኛው lose የምንለው የኮንቴነሩን ሼፕ ሚስ አያችሁት ዲያሪያ የምንለው ካምፍሎ በቀላሉ ፍስስ የሚል ወተሪ ካምፑር በጣም ወተሪ ከወተሪ ደግሞ ዲያሪያ ከዲያሪያ lose ከlose mesh ከmesh soft ከsoft formed ከformed hard አያችሁት አይደል እንደዚህ በጥንካሬ ወደ ላይ እንሄዳለን ከ7 ወደ ላይ ከጥንካሬ ደግሞ ስንመጣ ወደ 7ኛ ወተሪ ድረስ ማለት ይሄ ኮንሲስተንሲው ነው ኖርማል ኮንሲስተንሲዎቹ ታዲያ ምንድናቸው ስንል ኖርማል ፎርምድ ሶፍት ሰሚ ሶሊድ ወይንም እስከ መሺ ድረስ ያለው በሙሉ ምንድነው ኢዝ ኖርማል ነው አብኖርማል የምንለው dry means it is hard dry it is constipated stool ያንጀት ድርቀት ያለው ድርቅ ያለ constipated stool እንል ይሄኛው dehydration decreasing intestinal motility result from lack of fiber in diet fiber ፉዶችን ሳይመገብ የቀሩ ሰዎች አያችሁ አይደለ from lack of fiber in diet lack of exercise emotional upset laxative abuse የሆኑ ሰዎች ናቸው ይሄ hard የሆነ constipation ያንጀት ድርቀት ሊያመጣባቸው የሚችለው ማለት ነው ሌላኛው diarrhea ነው diarrhea ስንል increasing intestinal motility ጨመረ ይሄኛው decreasing intestinal motility ነው hard intestinal motility ይጨምራል irritations of colon by bacteria irritated ሆኗል ማይክሮቪሊያዎቹ በሙሉ በባክቴሪያል closed ሆኗል በጃርዲያ closed ሆኗል አይስ ዲያሪያ የሚከሰትበት irritations of colon ያለ ማለት ነው normal stool soft formed soft or mushy in consistent አያችሁ ኖርማል የምንለው clay watery የምንለው ደግሞ loose mixed with mucus and blood ይሄ clay watery ይባላል loose ሲሆን mixed with mucusም bloodም የተደባለቀ ማለት ነው ስለዚህ ብሪስቶል ስቱል ቻርት የሚባለው ታይፕ 1 ይሄው ቀደም ያየናት ሃርድ ቱ ፓስ ለማውጣትም በጣም ከባድ ነው ማለት ነው ከዛም በኋላ ደግሞ ሼፕድ በት ለምፒ የሚባለው ይሄ ነው እቺ ታይፕ 4 መሽ የምንላት አያችኋት ሙልል ብላ የምትወጣው ማለት ነው እቺኛዋ ደግሞ በጥቅጥቅ ያለች የምትወጣው ማለት እቺኛዋ ጭር ብላ የምትወጣች ሽር ብላ የምትወጣው የስቱል
አይነት ማለት ነው እዚህ ጋር ያለውን ጽሁፎች ቀደም ካልነው ጋር ተመሳሳይ ነው like sound of snake smooth and soft ነው በቃ ሙልል ብሎ የሚወጣ ምናምን pass easily በቀላሉ ይወጣል mesh stool ይሄ fluffy piece of within range of edge ነው type 6 እቺኛዋ ግን watery no solid piece አንድም solid piece የለውም ሙሉ ለሙሉ watery entirely liquid ማለት ነው ሙሉ ለሙሉ ሽር ቧንቧ እንደተከፈተ ማለት ነው ስለዚህ ታይፕ 7 እንለዋለን ማለት ነው ስለዚህ ብሪስቱል ስቱል ፎርምስ ኦፍ ስኬል የምንላት ነገር classifications of the form appearance in toilet of faces into 7 groups በዚህ በሰባት ግሩፕ appearance ሽንት ቤት ውስጥ በሚፈጠሩ ድምጾችና አወጣጦች በሰባት ተከፍሏል ማለት ነው The form of this stool depend on the time of spent in colon. ይሄ ደግሞ ዲፔንድ የሚሆነው ኮሎን ላይ አንጀት ላይ በቆየው ጊዜ ነው። ቻርት ብሬክዳውን ሲሰራ ታይፕ 1 and 2 indicate constipation የአንጀት ድርቀትን ያሳያል። ታይፕ 3 እና 4 are usually the most comfortable to pass ነው። ምስጥ አርጎ ሰው የሚወጣው ከ3 እና 4ኛው ታይፕ ነው ፎይ ብሎ ሰው የሚወጣ ምንም አይታመም it is comfortable to pass ነው ሬስትሩም ላይ ማለት ነው ታይፕ 5 እና እስከ 6 ስናይ tends to associate with an urgent emergency ነው የሚያሳየው ይሄኛው ቶሎ መሄድ ነው 7 ላይ ከደረሰ it is diarrhea መቆጣጠር የማይቻል እንደኮ ቪብሮ ኮሌራ አይነት ችግሮች ታይፕ 7ን እናገኛለን ማለት ነው እሺ ሌላኛው ሼፕ ነው ሼፑን ስናይ የስቱልን ሲወጣ it is normal cylindrical counter or rectal ነው cylindrical ሼፕ ነው about ከ2 እስከ 5 ሴንቲሜትር ይረዝማል ማለት ነው in diameter 1 inch ማለት ነው ወይንም 1 inch ማለት እንችላለን diameter in adult ላይ ለአደልቶች ነው ታዲያ ይሄ ሳይዝ ማለት ነው abnormal ከሆነ ናሮ ነው ቀጠን ትላለች pencil shape ናት እንደገና string like stool ነው obstructive condition ሲኖር in rectal ላይ ማለት ነው እንደዛ አይነት ችግር ሲኖር abnormal it is narrow pencil shape ነው ማለት ነው normal it is cylindrical and counter of rectal ነው አይነት amount and size ስናይ amount ምን ያክል ነው አንድ ሰው ስቱል በአንድ ጊዜ ካካሌድ የሚችለው ማለት ነው normal amount ስናይ varies with diet ነው በአመጋገብ ላይ በምግብ ላይ ዲፔንድ ይሆናል ማለት ነው amount ከ100 ግራም እስከ 400 ግራም per day በአንድ ቀን ውስጥ ከ100 ግራም እስከ 400 ከግማሽ ኪሎ በታች ነው ማለት ነው አያችሁት አይደለ it is a normal individual ነው ይሄንን 400 ግራም ከ100 እስከ እንደዚህ እንትን የሚለው ግን it depends on በምኑ ላይ ዲፔንድ ይሆናል አልኳችሁ varies with diet በመተመገበው ምግብ ላይ ዲፔንድ ይሆናል ሳይዙን ስናይ a healthy piece of faces is about 1 foot long ነው አንድ የእግር ጫማ ነው የሚያክለው በቃ ርዝመቱ አያችሁት አይደለ ሳይዙን ስናይ ማለት ሾርት ይሄ ሎንግ ሳይዙን ነው የምናየው ሾርት ሳይዝ faces suggest that colony is not able to process the food correctly አጫጭር ናቸው ካካዎቹ ካላችሁ ኮለን በትክክል አንጀታችን ፕሮሰስ አልሆነም ማለት ነው እንጃለብዘ ተያይዞ ነው ለቀ ማለት ያለበት ማለት ነው ይመቻችሁ the feces produce does not have the correct amount of moisture the feces produce does not have correct amount of moisture አንደኛ ሳይዙ ሌላኛው ከዚህ ከኖርማሉ ካልሆነ ኮሬክት የሆነ ሞይስቸር ወይንም እርጥበት አልያዘም ማለት ነው ቲዝ ኖርማል ነቱን ያጣ ነው ማለት ነው ሌላኛው ፍሪኩዌንሲ ነው የምናየው ምን ያክል ፍሪኩዌንሲ ድግግሞሽ how often does the average person poop ምን ያክል ጊዜ ሽንት ቤት መሄድ አለበት ኖርማል ሬንጅ 3 times a day to once every 3 days አያችሁት 3 times a day to ከ3 ጊዜ በቀንና በ3 ቀን አንድ ያያችሁ once every 3 days በ3 ቀን አንድ ጊዜም is normal average person poop about once a day ነው በቃ average ሲታይ በቀን አንድ ጊዜ ኖርማል እሺ ኖርማል abnormal 4 times a day or more ከአራት እና ከዛ በላይ ከሄደ ችግር አለ ማለት ነው the stool has a liquid consistency
ዲያሪያ ለምሳሌ the stool has a liquid consistency አያችሁት ስለዚህ liquid consistency ያለው 4 times የሚሄድ ከሆነ ዲያሪያ ነው ማለት ነው less than 2 or 3 days አያችሁት ከአንድ ቀን ወይም ከዛን 3 days a week በሳምንት ውስጥ አንድ ቀን ወይም በሳምንት ሁለት ጊዜ የሚሄደው the stool is hard ጠንካራ ነው dry difficult to pass constipation አለ የአንጀት ድርቀት ይዞታል ማለት ነው አያችሁ ይሄም ፍሪኩዌንሲው ነው ማለት ነው ሌላኛው ኦደር ነው የምናየው ሽታውን ስሜሉን what makes feces smell so bad ለምንድነው ካካ የሚቆንሰው አያችሁት ለምን ይቆንሳል ለምን ይሸታል በቃ አያችሁት the digestive odor of feces is due to bacterial action ነው በባክቴሪያል አክሽን ምክንያት ነው ስቱል ሽታ እንዲኖረው የሚያደርገው specifically the bacteria produce a various compound and gases that lead to the infamous smell of feces ማለት አያችሁት የሆነ produce a various compound በመፈጠሩ ምክንያት ያ ነው ሊድ አርጎ infamous smell of feces ያመጣው the gut flora produce compound such as indole scatol and thiols sulfur containing compounds አንደኛው sulfur containing compound ነው ስቱልን እንዲሸት ሽታ እንዲያመጣ የሚያደርገው with associated with normal flora normal አንጀታችን ላይ የሚገኙ ባክቴሪያዎች ምክንያት ማለት as well as the inorganic gas hydrogen sulfide አያችሁ በሃይድሮጅን ሰልፋይድ ጋስ ምክንያት ማለት ነው the bad smell of feces will usually be reduced by eating more natural food that do not contain any artificial flavor or chemicals the bad smell የሚመጣው of the feces will usually be reduced by ምን reduce by natural ምግቦችን በመመገብ መቀነስ ይችላል ማለት ነው የፈሰን ሽታ ወይም ስቱልን ሽታ ማለት ነው ኦደር ኖርማሉ አሮማቲክ ጥሩ አትክልት ምትሸት ስቱል ነው ያለችው ማለት ነው አያችሁ አሮማቲክ affected by ingested food and person own a bacterial flora አያችሁት ingested food and person own bacterial flora በባክቴሪያል ፍሎራ እና በተመገበው ምግብ አፌክትድ ይሆናል ማለት ነው ይሄ አሮማቲክ ኦደር abnormality is pungent ሰንፋጭ ነው ኢንፌክሽን እና ብለድ ሲኖረው ማለት ነው አያችሁት ኢንፌክሽን እና ብለድ ሲኖረው ማለት ሌላኛው በዚህ ጋር የምናየው ኮንስታንቱን ነው ኖርማሉ ስቱል ኮንስታንቱ በውስጡ ይዞታ ምን አለው ወተር about 75% የሚያለው ወተር ነው rest constant ደግሞ dead bacteria that help us to digest our food ምግባችን እንዲፈጭ ሊረዱ የሚችሉ የሞቱ ባክቴሪያና በህይወት ያሉ ባክቴሪያ ሊቪንግም ዴድም ባክቴሪያ ለኛ ሊጠቅሙ የሚችሉ ለዳይጀሽን የሚጠቅሙ ባክቴሪያ ከሰገራ ጋር አብረው ይወጣሉ ሌላኛው undigested food ነው ወይንም known as ፋይበሮች ማለት ነው ያልተፈጩ ምግቦች cellular lining slang epithelial slaved የሆነ epithelial ሴሎችም ይታያሉ subsequent released from intestinal such as mucus mucus and the livers ራሱ እነኚህ substance released የሆኑ በኢንተስታይናል በሙከስ ኢንተስታይናል ሙከሶች እንደገና ሊቨር ሪሊዝድ ያደረጋቸው ሰብስታንሶችም ከሰጋራ ጋር ይወጣሉ ሌላ ፋት ያላችሁ ቅባት ይታያል ፕሮቲኖች አሉ ድሬድ ኮንስታንት ኦፍ ዳይጀስቲቭ ጁሶች ባይል ፒግመንት ኖርማሊ ስቱል በውስጡ ያዛቸው ኢንኦርጋኒክ ማተሮች እንደነ ካልሲየም ፎስፌት ሁሉ ከስቱል ጋር ኤክስክሬት ይደረጋል ማለት ነው ይሄ ኖርማሉ ነው አብኖርማሉ ደግሞ ምን አለው ፐስ መግል የሚመስል ወይንም DWBC ማለት ነው ባክቴሪያል ኢንፌክሽን በባክቴሪያል ኢንፌክሽን ሙከስ ከታየት ኢንፍላማቶሪ ኮንዲሽን ካለ ፓራሳይቲክ ኤግ ራሱ ፓራሳይት አደልቱም ሊሆን ይችላል ፓራሳይት ታዩት ይችላልላችሁ ብለድ
gastrointestinal bleeding አያችሁ የውስጥ የአንጀት ቁስለት የደማ ነገር ልታዩ ትችላላችሁ large quantities of fat ብዙ ፋቶችን በማል አብዞርቤሽን ችግር ምክንያት ሊመጣ የሚችል ቅባቶችን ፋቶችን ልታዩ ትችላላችሁ foreign object አብረው የተዋጡ አንዳንድ ያልተፈጩ ነገሮችን ታያላችሁ foreign substanceዎችን ሰገራ ላይ ሊታይ ይችላል it is accidental ingest የተደረገ ሊሆን ይችላል ጨሌ ምናምን እነኚ ጠጠሮች ምናምን ህፃናቶች በልተው ልታዩ ትችላላችሁ የአክሲደንታል ingest የተደረጉ ወይንም ሳይታኘክም ሊዋጥ ይችላል ትልቅ ሰው ላይ ማለት ነው እነኚ ነገር ኮንስታንት ነው ማለት ነው ስለዚህ ስቱል እንደዚህ አይነት ነገር ከሆነ ቀጥታ ማይክሮስኮፒክ ኤግዛሚኔሽኑን በስንት አይነት መንገድ ይሄንን ስቱል ኤግዛማይን አድርገን ፓራስቶሎጂካል ፓራሳይቱን ሪፖርት እንዴት አድርገን እናደርጋለን በሚቀጥለው በሴሽን 6 ማይክሮስኮፒክ ኤግዛሚኔሽን ዳይሬክት ስሚር አፍተር ኮንሰንትሬሽን ፐርማነንት ስቴንን እናያለን በጣም አመሰግናለሁ ቴንክ ዩ ቸር ሰንብቱ